ኤደን በምልክት እየነገረችው ልክ እንደ ትሁት ያለች ረጋ ያለች በጣም ጎበዝ አስተዋይ የሆነች ሴት እኮ ሞልታለች እያለች ስትነግረው፣ እሺ እንግዲህ እፈልጋለሁ እኔ እኮ እፈልጋለሁ ግን ደግሞ አላጋጠመኝም እና ነው እያለች ያው በቀጥታ ትሁትን ብላ ባትለውም በተደጋጋሚ የትሁትን ስም እያነሳች ስትነግረው ነበር። እሱም እንግዲህ እሺ ብሎ ወደ ቤት ሲገባ ሀብል ይዞ ነበረ ገዝቶ የሄደው ማለት ነው። ትሁት እቤት ከገባ በኋላ አታክልት ውሃ ልታጠጣ በጆክ ይዛ በሄደች እዛ እሷ አጠገብ ቁጭ ብላ በነበረበት ሰዓት ትሁቴ እንዴት ነሽ ምናምን ብሏት ካለ በኋላ ደህና ነኝ ስትል ያኔ ከኪሱ አውጥቶ ይሄንን ለምትወጂውና ለምታፈቅዱ ሰው ስጭው ብሎ ሲላት ምንድን ነው ካሊብ ስትል የአንገት ሀብል ነበረ። እሺ እሰጠዋለሁ ብላ በሄደችበት ሰዓት ያው እሷም እሺ በማለት ነበረ ተቀብላ ይዛ የሄደችው። ኤደን ወደ ቤት ተመልሳ ቆይ ለምንድን ነው እዚህ ቤት እየመጣችሁ የምትረብሹኝና የምትበጠብጡኝ? ወንድ እየተከተልሽ ምን አገባሽ? አንቺ ቤት አልመጣሁኝ፣ የመጣሁት አባባ ፍለጋ አባባ ቤት ነው ስትል፣ ይሄ እኮ የኔ ቤት ነው ውልቅ በይ ስትል፣ ተፈለግሽ አንቺ ውልቅ ማለት ትችያለሽ ስትል፣ አሳይሻለሁ ብላ ስትነሳ እንግዲህ ቲና ሞክሪ ነይ ወንድ ነሻ ነይ ያን ሞክሪ ስትላት እንግዲህ ኤደን ያው ቲና አፏ እንጂ ብዙም አቅም የላትም ባልሰራልሽ እያለች ነበር የወጣችው። እንግዲህ ዳኒን እባክህን ዳኒ እችን ሴት ተዋትና ወደ ድሮ ፍቅራችን እንመለስ ብላ ስትለምነው እኔ ድሮንም እሷን እንጂ ያፈቀርኩት አንቺን አፍቀሬ አላውቅም። ስለዚህ በመካከላችን እየገባሽ አትረብሽን። ካሁን በኋላ አንቺ መቀየር ነው እንጂ ያለብሽ ወደ ፍቅር የምትገቢበት ምንም ነገር የለም። መቀየር ከፈለግሽ ግን ከዛሬውኑ ጀምሮ መቀየር ትችያለሽ ብሎ ሲላት እሱ ያው ካሁን በኋላ ወደዚህ አይነት ህይወት መመለስ እንደማይፈልግ እና ከኤደን መለያየት እንደማይፈልግ ሲነግራት ቆይ እሰራላችኋለሁ ነበር ያለችው። ሞክሪ ትሞክሪያታለሽ ነበር ያላት እሱም ማለት ነው። እንግዲህ እንደዚህ በተባባሉበት ሰዓት ሁላቸውም ፉከራ ላይ እንደቀጠሉ ናቸው። ያው ዳኒ እንግዲህ ታሁን በኋላ ኤደንን ካስገባ ድጋሚ ይቅርታ እንደማታደርግለት ነግረዋለች ማለት ነው። ምንም ቀልድ አይቀልድም በዚህ ዙሪያ ቀልድ የሚባል ያው እንግዲህ ካሌብ ክችን መጥቶ ትሁትን እንዴት ነው ትሁት ሰጠሽ ወይ ብሎ ሲላት ለማ ስትል እንዴ የሰጠሁሽና ሲላት አይ አልሰጠሁትም ገና ነኝ ስትል ለምን አልሰጠሽውም በሚላት ሰዓት እንግዲህ እሰጠዋለሁኝ እያለች በነበረበት ሰዓት ያው ይሄንን እያወራ አሁን ካሌብ የሆነ ማንነቱን ማወቅ እንዲሁም ደግሞ ትሁትን በተቻለው አቅም እየቀረባት ይገኛል ማለት ነው። በጣም እየቀረባት ነው። አስደንግጦታል። አባባ ራሱ ድል አድርጌ እድርሻለሁ ብያታለሁ ሲሉ በጣም ነበር የደነገጠው ማለት ነው ካሌብ። ያው እሱም አልተናገረም ይፋ አላወጣም እንጂ ትሁት የሌላ ሰው እንድትሆንበት አልፈለግም ማለት ነው። ያስታውቃል ከሁኔታው። እንግዲህ ኤደንና ዳኒ ተያይዘው መጥተው እቤት አባባም ደግሞ ልጆች የመታችኋል እንዴ? እናንተ ጋር ወደ ውጭ ወጣ ብለን መዝናናት እፈልጋለሁ ቤተሰቦችን ይዤ ነው፣ ስለዚህ ትኬት ቆርጫለሁ ብለው ለሁላቸውም ሲሰጡ እንዴ ያው ለሁላቸውም ሰጥተው ለቲና አልሰጠዋትም ነበር እና እንዴ ለምን ለኔ አልሰጠኸኝም አባዬ ስትል አንቺ እኮ የቤተሰብ አካል አይደለሽም፣ ቤተሰቦችን ብቻ ነው የምሄደው ስትል አሁን ሳበዛችሁት ስትል እያለቀሰች ነበር የወጣችሁ ማለት ነው። እንግዲህ እያለቀሰች ወጥታ በነበረበት ሰዓት ድጋሚ ተመልሳ መጥታ ቁጭ ብላቸው ስታወራ ያው ዳኒን አሁንም ከዚች ሲተለያይ ስትል በጭራሽ መለየት አልፈልግም ከሷ እያለ በነበረበት ሰዓት ስታብግ ነው በተደጋጋሚ ውጣልኝ ስትለው በጭራሽ አይወጣም ስትል አንተንም እኮ ማሰቃየት አላቃተኝም ነበረ ስትል ሁሉንም አድርገሽዋል፣ ምንም የቀረ ነገር የለም። እስኪ የቀረ ነገር አለ ብለሽ የምትይው ካለ ንገሪ ብለው ሲዋት፣ ነገር ግን እኔ እማረሰው ይሄ ብለው ወጥ የደፋሽብኝን፣ ወጥ የደቀለቅሽኝን፣ ውሃ የደፋሽብኝን
ዳኒ ጋር የተደረሽብኝ ሁሉንም ነገር አስታውሳለሁ ብለው ሲሉ እንግዲህ እንዴ አንተ እንዴት ልታስታውስ ቻልክ? አንተ እኮ ማስታወስ አትችልም ነበር ብላ ስትል ሁሉንም አስታውሰዋለሁ ትቸው ነው እንጂ ብሎ ሲል እንግዲህ በጣም ነበረ በድንጋጤ ፈዛ የቀረችው። ይህ ነገር ደግሞ እሷን ብቻ ሳይሆን ዳኒንም በጣም ነበር ያስደነገጠው። ምክንያቱም ዳኒ ራሱ አባዬ ካሁን በኋላ አያስታውስም ብሎ ነበር የሚያስበው ማለት ነው። ነገር ግን እሳቸው ሁሉንም ማስታወስ ያኔ አቅቷቸው ሳይሆን መናገሩን ስላልፈለጉት ነበር። ነገር ግን ቲና ብትባል ምንም መስሚያዋ ጠጥ ሆነ። ከዚህ በላይ የምችልበት አቅም የለኝም ብለው እንግዲህ ሁሉንም ነገር ተናግረውታል። የቲና መጨረሻ በጣም ያሳዝናል። እንደ ሁልጊዜ ሰው ፎክረው አንድ ሳይሰራ አንድ ነገር መውጣቱ ከባድ ነው ማለት ነው። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ለፍካት ሚዲያ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ።